ስለሆነ ልጄ እንደሚመለስ እርግጠኛ ነኝ። ግን መላ የኢትዮጵያ ሕዝብ በሙሉ ሙስሊም ክርስቲያን ሳይል ለልጄ ጸሎትም ዱዓም አድርጉልኝ። እናት ነኝና እንዳታሳፍሩኝ። የኢትዮጵያ ሕዝብ ተሰብስቦ ቢመጣ ቀለበቱ አያደርገውም ብላ በአቋሟ ነው የጸናችው። እኔ በጣም ደስ ብሎኛል። ምክንያቱም ቀለበት 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 ሲባል ያው እስካሁን ቆየ። በቃ ቀለበቱ እሱም አላደርግም ብለዋል፣ እሷም አይሆንም ብላለች። አሁን ዋና ቤት ውስጥ ችግር የፈጠረችው የሉል ታናሽ እህቱ ናት። ውድ ቤተሰቦቼ እሷ ቀለበቱ ያድርገው ነው፣ ቀለበቱ ያድርገው፣ ጤነኛ ይሁን ወንድማችን። ያየነው መሞት የለበትም፣ ያየነው መታመም የለበትም። ለምን ያመዋል? ለምን በሽተኛ ይሆናል ወንድማችን? ስለዚህ ሉልን ቀለበቱ ያድርገው ነው። አሁን እናትና ልጅ በዚህ ላይ በጣም ጭቅጭቅ ውስጥ ነው ያሉት። ውድ ቤተሰቦች ያው በዚህ ጉዳይ ላይ ትላንት ማውርቻችሁ ነበረ። መደጋገም ማግባብ አይደለም፣ ግን አንዳንድ ነገር ሼል አድርግላችሁ ብዬ ነው እንጂ ትላንቱ ነግሬያችሁ ነበረ። እናትና ልጅ ምን ያክል እንደተጋጩ ጥል ውስጥ እንደገቡ ሉልን ቀለበቱ አድርገለት የተወሰነ ደቂቃ ተኝቶ ከተነሳ በኋላ ሙተዋል ወይ ምናምን ብዬ በጣም ፈርቼ ነበር፣ ስጋት ውስጥ ገብቼ ነበረ። ምክንያቱም እናቴ ቤት ውስጥ አልነበረችም፣ ፈርቼ ነበረ ብላ ነው የተናገረችው። አሁንም ቢሆን የሉል እህት ያለችው እናቴ ለምኑልኝ ነው። በቃ እናቴ ለምኑልኝ፣ እናቴ ለምኑልኝ፣ ቀለበቱ ያድርገውና ሉል ይሻለው፣ ሉል ጤነኛ ይሁን። እሷ ግን በምንም ተአምር ቀለበቱ ያድርገው ነው። እኛ ሁላችንም ቀለበቱን ማድረግ የለበትም ነው። ሉልን ቀለበቱን ማድረግ የለበትም። ዛሬ ሁኔታ ደግሞ በጣም አሪፍ እንደሆነ ጤናማ እንደሆነ በጸበሉ ውጤት እንዳገኘ ነው የተናገረችው። ያው አሁን ሉል ያለው ቤቱ ሳይሆን እናቱ ቤት ሆኖ ነው። እናቱ ነው የምትንከባከበው፣ ከእህቶቹ ጋር ከወንድሞቹ ጋር ሆኖ ነው ያለው። ስለዚህ ያ ስለሆነ እሷ ደግሞ ያለች አሁን ከባለፈ ዛሬ ለውጥ አለው፣ ከባለፈው የተሻለ ነው የመጣው። ለውጥ ስላለው ሌላ 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 መድኃኒት ምንም ነገር ቢባል እኔ አልሰማም። በቃ ልጄ በየቀን ወደ ቤተ ክርስቲያን የወሰድኩት ስለሆነ ጸበል የወሰድኩት ስለሆነ ምንም አይነት አስተያየት አልፈልግም ነው ያለችው። በቃ እናት ካልፈለገች እውነቷ ነው፣ ይሰማ። ምክንያቱም እሱ አሁን ጽጸት ላይ ነው ያለችው። በፊት ለምን አልነገርኩትም? ለምን ያለውን ነገር አልነገርኩትም? ለምን አላስረዳሁትም? ለምን እስካሁን ሚስጥሩ ጠብቄ ቁጭ አልኩኝ? እኔ ልጅ የሆነ ነገር ይሆንብኛል፣ ሄዶ ይጣላል፣ ግጭት ውስጥ ይገባል በማለት ነው እስካሁን ያልነገርኩት ነበረው። ቆጭቶኛል። ልጅ 9 ወር ይድረገዛል። እኔ 30 ዓመት በሙሉ አርግዤ ተጨንቄ ትንፋሽ አጥቼ የኖርኩኝ ሴት ነኝ። በ30 ዓመቱ ይሄ ጉዳይ ወጥተዋል። ስለዚህ አሁን እኔ በልጄ ጉዳይ ላይ ማንም ሰው አስተያየት ሊሰጠኝ አልፈልግም አለች። በቃ ማንም ሰው አስተያየት ሊሰጠኝ አልፈልግም። ካልፈልገች መብቷል። ማንም ሊያስገዳት አይችልም። ሉል ባለበት ሰላም ይሁን። የው የተሻለው እየመጣ እኮ ነው። ሚዲያ ላይ መጥቶ እንደ ሌላ ጊዜ ቪዲዮ ባይሰራ ባይሯራጥም ካለበት ከበፊት ካለበት አሁን ይሻላል ነው የተባለው። ስለዚህ የሚሻል ከሆነ ጥሩ ለውጥ ላይ ከሆነ ለውጥ ካለው ሙሽ ግዴታ ሽማግሌ ተሰብስቦ እህቱን በዚህ ልክ ተጨንቃ ቀለበቱ ያድርግ ብሎ መውቀስ አግባብ አይደለም። እናት ስህተት ሰርታለች። ከስህተቷ ደግሞ ታርማ አሁን ልጇን የተንከባከበች ነው አይደል? እንዴ ውድ ቤተሰቦች፣ ያ ስለሆነ እናት የምትባል ነገር መስማት አለበት። ምክንያቱም ልጆቹ እንዳለ ተራውጡ ነው። ሚኪም ኤርሚያስም ብሩኬም በየቦታቸው የሉል ጉዳይ ለማጣራት ነው የሚሰሩት እንጂ ሌላ ኬዝ አልያዙም። እስካሁን የተያዘ ኬዝ የለም። ውድ ቤተሰቦች፣ በሉል ጉዳይ ላይ ሁሉም ሰው ጠንክሮ የሰራ ነው፣ ሁሉም ሰው። ስለዚህ ሉል ከእናት ጋር ቁጭ ካለ እናቱ በዚህ ልክ እንክብካቤ የምታደርግለት ከሆነ ምክንያቱም እናት ልጅዋን ምን እንደሚጎዳውና ምን እንደሚጠቅመው ላይ ታውቃለች። ማንም ማስጨናነቅ የለበትም። ማንም ሰው ልጇን አላህ አፍ ያርግላት።
ሉል የእሷ ልጅ አይደለም፣ የሁላችንም ልጅ የሁላችንም ወንድም ነው። የኢትዮጵያ ሕዝብ ልጅ ነው። ያ ስለሆነ ውድ ቤተሰቦቼ ለሉል ጉዳይ እያስጨናነቃችሁ ያላችሁ የተጨናነቃችሁ በሙሉ ለምንድነው የማይመጣው? ምንድነው መፍትሄው? ቀለበቱ ለምንድነው ያደርገው? ጥቅሙ ምንድነው ብላችሁ ብዙዎቻችሁ ትጠይቃላችሁ። እንግዲህ እነሱ ነው የሚያውቁት። እኔ ስለ ቀለበቱ ምንድነው ብላችሁ ብጠይቁኝ እኔ የማውቀው ነገር የለም። እኔም እንደናንተ ነው የምሰማው። በሁለት ጎሳዎችን የተፈጠረ ጉዳይ ነው ተባለ። ሁለት ጎሳዎችን የሚያመልኩት ሁለት ጎሳዎችን ሳይሆን ሳምራ ጎሳዎችን በቀለበት ነው የሚያመልኩት የተባለው። የአሞቴ ጎሳዎችን ደግሞ ያ ቀለበት ለምን ያደርጉታል? የሆነ አምልኮ ቢኖራቸው ነው፣ እኛ የሚጎዳ አምልኮ ቢኖራቸው ነው ያ ቀለበት ያደርጉታል ብሎ ነው። በዚህ ነው አሁን ግጭት የተፈጠረው። ግጭት የሚፈጠረው በዚህ ጉዳይ ነው። ቀለበቱ ያደረጉት ህዝቦች በሙሉ አቶ ደረጀ የሚባል ሰውየው በመንፈሳዊ ይጫወትባቸዋል ነው የተባለው። ስለዚህ አሁንም ሉል የሚጫወትበት መንፈስ ነው እንጂ ቀለበቱ አይደለም እንጂ እኔ አሁን ቀለበቱ ምንድነው ምናምን ብትሉኝ እኔ አላውቅም። በሉል እጅ ላይ ሁሌ ነው ማየው ነበረው። በምን ይሰራ እንዴት ይሰራ ምን ይሆን እኔ ምንም አውቀው ነገር የለም ምንም። ስለዚህ ያ ስለሆነ ሁላችንም ከሉል እናት ጎን መቆም ነው ያለብን። የሉል እህት መመለስ አለብሽ። ልጅነትን ያስጠቃሽ እናትሽን ምክን ስሚያት። ሁለታችሁ ዘጋ አንቺ ቀለበቱ ያደርግ እሷ ደግሞ ቀለበቱ አያደርግም ብላችሁ ስትጣሉ ጊዜ ሉልን ደግሞ ሊጨንቀው ይችላል። ምክንያቱም ብዙ ሀሳብ ያለበት ሰው ነው። ሩጦ ያልጠገበ እግር ነው። የስንት ሰው የሚደርስ ልጅ ነው አሁን ታስሮ የተቀመጠው። ዛሬ ነው እንደውም በጣም አሪፍ ደህና ላይ ነው፣ ምግብ የበላ ነው፣ ጥሩ ሁኔታ ላይ ነው የተባለው። ያ ስለሆነ እናንተ እዛ ጋር ስትጨቃጨቁ እሱ ሌላ ውስጥ ነው የሚገባው። በቃ በእኔ ምክንያት ነው፣ እኔ ስለታመምኩኝ ነው፣ በእኔ ነው እንደዚህ የሚሆኑት ብሎ እሱ ሌላ ችግር ውስጥ ስለሚገባ የሉል እህት እባክሽ ብትረጋጊ አሪፍ ነው። እኔ ትላንት ተናግሬ ያለሁ ዛሬም የደገምኩት ነው። ዛሬ የመጣሁት ያው ሉል ያለበት ሁኔታ በጣም አሪፍ ስለሆነ ደህና ስለሆነ ለውጥ የሚያሳየ ስለሆነ ያ ኢንፎርሜሽን ስለደረሰኝ ነው። እኔም ለእናንተ ላድርስ ብዬ ነው የመጣሁት እንጂ ይሄ እናትና ልጅ የተጨቃጨቁበት ነገር ትላንት ሪፖስት አድርጌላችሁ ነበር። ሰምታችሁታል፣ አዳምጣችሁታል። ዛሬ ያስደሰተኝ ነገር ስላለ ነው እንኳን ደስ አላችሁ ለማለት። የተጨናነቃችሁ ብዙዎቻችሁ ትኖራላችሁ በሉል ጉዳይ ላይ። ያ ነገር ለማስረዳት ነው እንጂ እርግጠኛ ነኝ እነ ሚኪ የሉል እህት እንደሚያስተካክሏት እርግጠኛ ነኝ። ምክንያቱም እዛ ጋር ጭቅጭቅ መፈጠር የለበትም። ጭቅጭቅ የሚፈጠር ከሆነ ሉል ገና ለገና አንዴ ጥሩ ይሆንና አንዴ ስለሚቀየር ደግሞ እንደዚህ የሆነ ሁለት አይነት የሚሆኑ ሰዎች ውስጣቸው ላይ ጭንቀት ሊኖር ይችላሉ። ሰው ሲጨቃጨቅ ደግሞ የባሰ ነው የሚሆኑት። ሉል ደግሞ እንዲሁ ተውትና በጣም ጭንቀቱ ነው። ምክንያቱም የስራ ሰው ስለሆነ የስራ ሰው ደግሞ አንዴ ቁጭ ካለ በኋላ ሁሉ ነገር ነው የሚያስጠላው። ሁሉ ነገር ለምን ሰርቶ ስለለመደ ማለት ነው። ቁጭ ብሎ የለመደ ሰውማ ስራ ከምትሉት ቁጭ ተኝተዋል ብትሉት ነው የሚሻለው። ግን ስራ ሰርቶ የለመደ ሰው ደግሞ ቁጭ ሲል ያመዋል፣ ጭንቀት ይለቅበታል። ያኔ ያለመደው ነገር ስለሆነ ማለት ነው። ያለመዳችሁት ነገር ስትለምዱት ድረስ በጣም ዋጋ ያስከፍላቸዋል። እና እኛ ሉልን የምናውቀው ስራ ሲሰራ ሲሯሯጥ፣ ቀና ደፋ ሲል የብዙዎቹን እንባ ሲያብስ ነው የምናውቀው። አንድ ቀን ጠዋት ማታ የሁሉም ቦታ ሲሯሯጥ ነው የምናየው ሉልን። ያ ስለሆነ በአሁን ቁጭ ባለበት ሰዓት እንደዚህ ጭንቀት ውስጥ እናንተ ስትጨቃጨቁ የባስ ጭንቀት ውስጥ የሚገባ ስለሚችል እባክሽ የሉል እህት ከዚህ ጭቅጭቅ ማቆም አለብሽ። ስለዚህ ውድ ቤተሰቦቼ የሉል ነገር አያሳስባችሁ፣ ይድናል። ምክንያቱም እናቱ በጣም ጠንካራ ሆና በፈጣሪዋ አምና በአንድ ፈጣሪዋ አምና ወደሱ ተመልሳ ልጇ እንደሚድንላት ሙሉ በሙሉ አምና ወደዛ ተጠግታለች።
እኛም ደግሞ እርግጠኛ ነን ኢንሻአላህ ብለን ነው የተቀበልነው። ወደ ሃይማኖት ቦታ ከሄደ በኋላ ምንም የሚያሸንፈው ነገር የለም። ምንም ነገር ቢሆን ከፈጣሪ በታች ነው። ሰይጣንም ከኛ በታች ነው። ትናንት ተናግሬ ያለው እና አሁንም ቢሆን ልዑልን በዱዓችሁ አትርሱት፣ በጸሎታችሁ አትርሱት እላችኋለሁ። ውድ ቤተሰቦች አትጨናነቁ። በመጨናነቅ በሽታ እንጂ ምንም ነገር የምናተርፈው ነገር የለም። ልዑል ብቻ ህመሙ ሳይሆን ጭንቀቱ ተጨምሮበታል። ውድ ቤተሰቦች ብቻ ህመሙ ሳይሆን ጭንቀት ተጨምሮበታል። እንደምታውቁት ለብዙ ሰው ስለሚደርስ ቁጭ ሲል ጊዜ ጭንቀት ይለቅበታል። እርግጠኛ ነኝ ያ ነገር ስላለበት ያው ህመሙ ጭንቀቱ ምናምን አንድ ላይ ሲዋሃዱ ያቃጥላሉ። ረፍ ነው የሚያሳጡት። ያደረሰበት ነው የሚያውቀው። ያ ስለሆነ ልዑልን ኢንሻአላህ ይሻለዋል። ፈጣሪው አንድ ፈጣሪው የያዘ ሰው ወጥቆ አይወድቅም። ይሄን ወቁ ውድ ቤተሰቦች። ይሄ ሌላ ነገር ተውትና አንድ ፈጣሪያችን ይዘን የምንጓዝ ከሆነ መቼም ወደ ኋላ አንቀር። መቼም ቢሆን ማለት ነው። መቼም ማንም ጥሎን አይጥለን። ለጊዜ ይመስላቸዋል የጣሉን የወደቅን የታመን ይመስለዋል እንጂ ጠላት አንድ ፈጣሪያችን ይዘን የምንጓዝ ከሆነ ሁሌ አሸናፊዎች ነው የሚሆነው እና ልዑልም ዛሬም ነገም አሸናፊ ነው የሚሆነው። ደግሞ ሁሌ አሸናፊ እኮ ነው ልዑል። ተሸንፎ እኮ አያውቅም። ውድ ቤተሰቦች አንድ ቀን ልዑል ተሸንፎ አያውቅም። እንኳን በእነዚህ ባዕድ አምልኮ ሰይጣን አምልኮች ተውትና እነዛ በዛኛው ሰዓት መስፍንን እያንዳንዳቸው ዋጋቸውን ያስከፈላቸው የምታስታውሱ ከሆነ ያ ስለሆነ አሁን ከጭንቀቱም ከምንም ያው አባትም አይደለም የሚባለው እንትን መጣ አባትህ አለ የሚባል ነገር አለ። ያ ነገር በጣም ጭንቀት ውስጥ ነው የከተተው። ስለዚህ ውድ ቤተሰቦች ኢንሻአላህ ልዑልን ይተዋል። ጭንቀት ነው። ጭንቀትም ይሄ ቀለበትም ምናምን የሚሉት ነገር ነው። ቢያምንበትም ማናችንም አናምንበትም። ኢንሻአላህ ዱአ አድርጉ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ምንም አትጎዱም ውድ ቤተሰቦች። ባይ ባይ። ወዳችኋለሁ።